ራኬብ አለማየሁ የሰከላሾው ፕሮግራም ተረክባለች። ቪዲዮችሽ ላይ ብዙ ጊዜ ከልጆች ጋር ትጫወቻለሽ፣ ባለቤትሽ አይታይም። አንዳንዶች ደግሞ ለምሳሌ ቀለበትሽን እኔም ጨምሮ ፊት ለፊት ስለማይ ነው የጋብቻ ቦታ ላይ የለምና ሰዎች ካረጉል አያስቀምጡት። ይሄን ዓመት 11 ዓመት እዚህ ሜዳ እንዳደረስኩሽ ታውቂ። ልጅሽ ናት ያሳጣችሽ? አባባሌ ተረተሽ ልጅነቴን እንዳልኩሽ ሰምተሽን ከሆነ እናቴ ነሽ። ሰላም እንደምን አላችሁ? ዛሬም በተለያዩ ርዕሰ ጉዳዮች ከመግቢያ በተመለከታችሁት ቀንጨብ አድርጌ የተወሰኑትን ወደ እናንተ ለማድረስ ሞክሬያለሁ። በሰፊ እንመለከታችኋለን። ያያዘ ልደታ የተናገረው ንግግር ጥቂት የማይባሉ አካላትን አስቆጥተዋል። ለምን የሚለውን ጉዳይ አብረን እንመለከታለን። ራኬብ አለማየሁም እንደዚሁ ወደ ሰከላሹ ብቅ ብላለች፣ ትዕግስትን በመተካት ሌሎችም እንደዚሁ እናንተ ብትሰሟችሁ ይጠቅሟችኋል። እንደ መረጃም የተለያዩ ጉዳዮችን እንዳስሳለን። አብረን ጥሩ ቆይቶች እናደርጋለን። እናንተ ሀሳባችሁን ኮሜንት ላይ በመስጠት ቤተሰባዊነታችሁን እያሳያችሁ አብራችሁን ቆይታ እንድታደርጉ እየጋበዝኩኝ ወደ መጀመሪያው ቪዲዮአችን እንሄዳለን። እናንተ ሀሳባችሁ ኮሜንት ስር አስፍሩ። ቀጥታ ወደ ራኬብ አለማየሁ የሰከላሾው ፕሮግራም ተረክባለች። ከዚህ በፊት በኢቢኤስ የምናውቃት ራኬብ አለማየሁ አሁን ደግሞ በአባይ ቲቪ የሚተላለፈውን ሰከላ ቶክ ሾው እንደምትመራ ሰምተናል። ከዚህ በፊት ይህን ፕሮግራም የምትመራው ትዕግስት ነበረች። አሁን ግን ትዕግስትን በራኬብ ተተክቷል ማለት ነው። ከመጪው እሑድ ጀምሮ ፕሮግራሟን የምትጀምር ይሆናል። ሌላው ብፁዓን አባቶቻችን እባካችሁ አግዙን እችን ቤተ ክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እችን ቤተ ክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት የትኛውንም ቦምብ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን እባካችሁ፣ ይሄ ተንበርክኬ ነው መለምናችሁ እባካችሁ። ያያዘ ልደታ ብዙ ትችቶች ቢቀርቡበትም ግን ለቅድስት ቤተክርስቲያን ለቤተ እምነቱ ጥሩ ነገር እንዳለው እኔ በግሌ ለመረዳት ሞክሬያለሁኝ። ማንም ያልደፈረውን ማንም ያልጠየቀውን ጥያቄ ነው የጠየቀውና ይሄ ጉዳይ ሊያስቆጣ ሳይሆን እንዲህ አይነት የቤተክርስቲያን ወጣት ልጆች መፍራታቸውና ለቤተክርስቲያን የሚያኮራ እንጂ የሚያናድድ ወይም ደግሞ እነሱ እንዲህ ተናገሩ ብሎ የሚያስቆጣ ነገር የለውም ለማለት ነው። ወደ ሌላኛው መረጃችን እንሂድ። አሽሊዛ የወሎ ዩኒቨርሲቲ ተማሪ አይደለችም፣ የተቋሙ ስም ለማጠልሸት የሞከሩ ማህበራዊ ሚዲያዎች ላይ እርምጃ እንወስዳለን ሲል የወሎ ዩኒቨርሲቲ አስጠነቀቀ። ስሟ ሊዛ የተባለች ተማሪ ተደፍራ ሕይወቷ አልፎ እንደተገኘና የወሎ ዩኒቨርሲቲ ተማሪ እንደሆነች በተለያዩ ሶሻል ሚዲያ የተገለጸ ሲሆን ሟች የወሎ ዩኒቨርሲቲ ተማሪ አለመሆኗን የተማሪዋ ሞት አሳዛኝ ቢሆንም በተሳሳተ መረጃ የወሎ ዩኒቨርሲቲን ስም ለማጥፋትና ኃላፊነት በጎደለው አኳኋን የተለያዩ ሚዲያዎችን በመጠቀም የተቋሙ ስም ለማጠልሸት ሙከራ ያደረጋችሁ አካላት ላይ አስፈላጊውን የሕግ አግባብ በመከተል ተጠያቂ የምናደርግ መሆኑን እናሳውቃለን ሲል ዩኒቨርሲቲው አሁን ምሽት ባወጣው መግለጫ አስታውቋል። በመጨረሻው ወሎ ዩኒቨርሲቲ የኔ ተማሪ አይደለችም በማለት የራሱን መግለጫ አውጥቷል። ይህንን መረጃ እንድታደምጡት አደረስኳችሁ። ወደ ሌሎች ጉዳዮቻችን እንሄዳለን። ሴፉ ከድርሹ ዳና ጋር ቆይታ አድርጎ ነበረ። በዚያም ዙሪያ የተለያዩ ጥያቄዎችን ሲጠይቃት ነበር። እስቲ እናንተም ሰምታችሁ የራሳችሁን ሀሳቦች እንድታስቀምጡ በማለት ወደ ቪዲዮ እናመራለን። ቪዲዮችሽ ላይ ብዙ ጊዜ ከልጆች ጋር ትጫወቻለሽ፣ ባለቤትሽ አይታይም። አንዳንዶች ደግሞ ለምሳሌ ቀለበትሽን እኔም ጨምሮ ፊት ለፊት ስለማይ ነው የጋብቻ ቦታ ላይ የለምና ምንድነው ድርሹ ባልሽን አሳይኝ ምናምን ሲጨቃጨቁሽ ያለው አይነው። ለምን ወደፊት የማይወጣው? ሚዲያ አይፈልግም፣ ሚዲያ አይወድም። ለዛ ነው እና የሱ ማስፈላጊነት ብዙ ማለት ምንድነው የሚሰራው መጥቶ ብዬ አስባለሁ። ወጥቶ ነኝ ይበል እንጂ እኔ እኮ የድርሹ ዳና ባለቤት እንግዲህ ይፈልጋል። ሚዲያ ላይ የሚያስፈልገውን ነገር ብቻ ነው የምሰጠው። ለምሳሌ ባልሽን አምጪ ብትባይ ካልፈለገ አይመጣም። ግን ጥሩ ክፍያ ከተከፈለኝ አመጣዋለሁ። ሰሞኑን በማህበራዊ ሚዲያ እናት ልጇን በጣም እያሳቀቀች ከፊት ለፊቷ በረኪና አስቀምጣ ያልተገቡ ንግግሮች ስትናገራት ነበር። እንግዲህ በመጨረሻም ቲክቶክ ላይ ላይቭ ገብታ የራሷን ሀሳቦች ስታሰፍር ነበር።
እኔ ምንም ሀሳቡ አልተዋጠልኝም። እስቲ እናንተ አድምጡና የራሳችሁ ምላሽ ስጡበት። ወደ ቪዲዮ እንሂድ። ልጅሽ ናት ያሳጣችሽ? አባባሌ ተረተሽ ልጅነቴን እንዳልኩሽ ሰምተሽኝ ከሆነ እናቴ ነች ልጅነቴን የኖረችው። እኔ ለእናቴ ነው ልክ ይኸውልሽ፣ ስላንቺ ህይወት እናትሽ ተጠያቂ እንደሆነች ሁሉ ስለ ልጅሽ ህይወት ደግሞ አንቺ ነሽ ተጠያቂ። አንቺ ራስሽ የተስተካከለ ህይወት ሳይኖርሽ ወለድሻት፣ አመጣሻት ወደዚህ ምድር። ልጅ ምን ታርግ እሷ? አንቺ እኮ ነሽ ፈልገሽ አመጣሻት። አይ እኔ ብቻ እኮ አይደለሁም እንዴ፣ እኔ ብቻ አይደለሁም አብዬ አይደል? እኔ ብቻ ነኝ እንዴ ማህፀን ያለው? እኔ እኮ ተፈጠረ ግን ማህፀን ያለው ሴት ነው ማህፀን ነው በቃ። ስለዚህ ፈጣሪ ማህፀን የሰጠን እኛ ኃላፊነት እንዲሰማን ነው። ልክ ከወንድ ጋር ስንተኛ ኮንዶም ካልተጠቀመ ይቅርታዬን ቃል እኔ ሚዲያ ላይ ተጠቀሙ ያላቅም። በጣም ኢሞሽናል ስለሆንኩ ነው። ሶሪ ጋይስ። እየተጠቀመ ካልሆነ ማስቆም፣ ኦኬ ማስቆም። ሽጉጣም ተደቀነብንም ፈልገን የተኛ ነው። ስለዚህ ማስቆም አለብን። ኖ ኖ ኖ ኖ፣ ግዝና እንዳይፈጠር እኔ ለራሴ የምበላው ሳይኖረኝ ወደዚህ ምድር ልጅ ማምጣት አልፈልግም ነው ማለት ኃላፊነት ሊሰማን ይገባል። ሰው እኛ ደግሞ ካጠፋን ጥፋታችንን ለጥፋታችን ኃላፊነት ወስደን ስህተት በስህተት አይታረምም። ኃላፊነት ወስደን ስህተታችንን በራይት ማረም አለብን፣ በራይት ማስተካከል አለብን። ሰው እኛ ደግሞ ህይወታችን የሚለወጠው እኛ ለፈጸመው ስህተት ሰዎች ላይ ጣት መጠቆም ስናቆም ነው። ሰዎች ላይ መፍረድ። እኔ ያለ ፕሮግራም አርግዤ አብሮኝ የተኛውን ወንድ ላይ ጣት መጠቆም እስካላቆምኩ ድረስ ነገ ሌላዋም ሴት አሁን እኛ እዚህ ጋር 6900 ሰው ባለበት ስንነጋገር አዎ ትክክል ነሽ እሱ ነው ጥፋተኛ ካልኩሽ የሀገር ሴት ተነስታ ልታረግዝ ነው። ሴቷን አጥፋተኛ። አላስፈላጊ እርግዝና ሲፈጠር ማህፀን ያለው ሴቷ ውስጥ ነው። ሴቷ ስተኛ ወንዱ ኮንዶም ካልተጠቀመ ሴቷ ታስቁመው፣ መድኃኒት ትውሰድ። እንዴ ምን ነው ከ13 ዓመት ካለፈን በኋላ እኮ ወንድና ሴት ሲተኙ እርግዝና እንደሚፈጠር እናውቃለን። በዚህ በሰለጠነ ዘመን እኛ ያለ ፕሮግራም ስለሚወለድ ልጆች ወይም ያለ ፕላን ስለሚፈጠር እርግዝና ልናወራ ይገባል? በዚህ በሰለጠነ ዘመን አይገባም። እኔ የምሰራው እያንዳንዱ ስህተት ነገ የልጆችን ህይወት አፌክት ያደርጋል። ሰው ኃላፊነት የሚባል ነገር አለ፣ ሪስፖንሲቢሊቲ። ዛሬ ልጆች ስናሳድግ ኃላፊነት እንዲሰማቸው አድርገን እናሳድጋቸው። ስለ እርሳሳቸው ኃላፊነት እንዲሰማቸው አድርገን ካሳደግናቸው ነገ ዝም ብለው ያለ ፕላን አይወልዱም። ምን አበለዋለሁ በምን አስተምረዋለሁ ሳይሉ አይወልዱም። ስለዚህ ስህተቱ ያንቺ ነበረ፣ ስህተትሽን አንቺ ነሽ የምታስተካክሉ። ልጅሽ ምንም ያጠፋችው ነገር የለም። ፈጣሪ አላጠፋም። ፈጣሪ አይምሮ ሰጥቶናል። ሲፈጥረን ይህንን የሰጠን እንድናገናዝብበት ነው፣ እንድናስብበት ነው። ምንም ነገር ከማድረጋችን በፊት አይናችን እያየ ገደል ውስጥ ዘለን እየወጣ ፈጣሪ ወይ ለምንድን ነው ስሰል ያላስቆምከኝ አንልም። እንድናይ አይን ሰጥቶናል፣ ገደሉ እንዲታየን፣ እንደገና እንድናገናዝብ ገደል ውስጥ ከገባው ምንድን ነው የሚፈጠረው የሚለው እንድናገናዝብ አይምሮ ሰጥቶናል። ጨረሰ ስራውን ፈጣሪ እንጂ እኛ ዘለን ጓሮ ተቀምጠን እባቡ ሊነድፈን እየመጣ ቆይ ፈጣሪ እባቡን ይጠራውና ወደዛ ይወስደዋል ብለን አንጠብቅ። አይምሮ ሰጥቶናል። ቪዲዮ ግን ሁላችሁም ሀሳባችሁ እንደሰጡበት እፈልጋለሁ። አንዳንዴ የምናወራቸው ነገሮች የምንናገራቸው ነገሮች ጥንቃቄና በደንብ ማዳመጥን ይፈልጋል። የዚህችን ልጅ ሀሳብ ልጋራው ወይም ደግሞ ልቀበሉ ያልቻልኩበት ምክንያት አለኝ። እናንተ ማድመጡና ሀሳባችሁን ስጡበት። እኔም በመጨረሻ ሀሳቤን ጨምርበታለሁ። እችን እናት አንደርስታንድ የሚያረጋት የወለደ ሰው ነው። ወልዳችሁ እዩት። እሷ ኮሜንት ላይ የገባችሁ እዚች ምድር ላይ አንቺ ነሽ ያመጣሻት፣ እንዴት ተሰቃያታለሽ፣ ለህግ ትቅረብ የምትሉ አላችሁና እናት ሆና ወይ ልሞትብሽ ነው ወይ ልጠፋብሽ ነው አትልም ነበረ። አማራጭ ብታጣ ነው። ልጅ በነገራችን ላይ በጊዜው ካልመጣ እድሜ ልካችሁ ከሰው በታች የሚያረጋችሁም ነው። በጊዜው ከመጣ ደግሞ በዚች ምድር ላይ እንደ ልጅ የሚያስደስት ነገር የለም። ምንም ብታረጉ እንደ ልጅ የሚያስደስት ነገር የለም። ግን እቺ እናት ግን ማይሆን ሆኖባት ነው። ልጅ ከባድ ወልዳችሁ እዩት። በነገራችን ላይ የእሷ ስሜት የምናውቀው የወለድን ሰዎች ነን። ወይ ጥላችሁ ትሄዱ እቺ ልጅ አሁን እኮ እዚህ ጋር ግን ትኩረት ልናረገበት የምፈልገው እኔ በራሴ ራሱ ማለት እዚህ ጋር መጨመር የምፈልገው ሀሳብ ምንድን ነው? እቺ ልጅ ወይ ጥፋት አጥፍታ ወይም ደግሞ እናቷን በድላ ወይ ደግሞ መጥፎ ነገር ስታደርግ አላገኘቻትም። ደግሞ አንዳንድ መረጃዎችን ከሰማን ልጅቷ ጥሩ ልጅ እንደሆነችና ጥፋትም ራሱ እንደዚህ ልጅን በዚህ ደረጃ ሊያስቀጣ ወይም ሊያስቆጣ የሚችል ነገር የምታረግ ልጅ አልነበረችም። ብታረግ ራሱ እንግዲህ ላይቭ ላይ ያለውን ጉዳይ ሰምታችሁታል መጀመሪያ ቪዲዮ ላይ እና ብታረግ ራሱ በዚህ አይነት መንገድ መቆጣት ወይም ደግሞ መቅጣት ማስፈራራቱ ምን አይነት ነው? ቪዲዮስ ለምን አስፈለገ? አንዳንዴ እኮ ቤተሰቦቻችን ጥፋት አጥፍተን ጎረቤት እንኳን ሲመጣብን ምንም አይነት ነገር እንዳልተፈጠረ አድርገው ከዛ በኋላ ነበር
ምክራችሁንም ተግሳጻችሁንም ቁጣችሁንም የሚያሳዩንና እንግዲህ እቺ እህታችን የተናገረችው ንግግር በምንም አንግል ለመቀበል የሚከብድና ነገሩን ሳትረዳ በራሷ ምላሽ ለመስጠት የሞከረችበት መንገድ ነው ብለን ለመረዳት የሚሻል ይመስለኛል። ወደ ሌሎች ጉዳዮቻችን እንሄዳለን። ይሄ የቲክቶክ ጌም የሚባል ነገር በጣም ነው የሚያመው። በተለይ አንዳንድ ሀገርን ወክለን ጌም እንጫወታለን የምትሉ ሰዎች ለእናንተ ኮይን ለቀማ ሲባል ሀገር ስትሰደብ ስትዋረድ ማየት መስማት በጣም ነው የሚያመው። ብዙዎች ዋጋ የከፈሉላትን ሀገር፣ አጥንታቸውን የከሰከሱላት ደማቸውን ያፈሰሱላትን ሀገር፣ የነጻነት አርማናት የምንላትን ሀገር ለእናንተ ኮይን ለቀማ ሲባል ስትሰደብ ስትዋረድ ማየት በጣም ያማል። ባለፈው አንድ ሶማሌ ከሆነች ልጅ ጋር ጌም እየተጫወተ ሰውን ኢሞሽናልና ስሜታዊ ያደርገው ገንዘባቸውን ለመልቀምና ኮይን ለመግዛት ሲባል እሱም ያዋርዳል፣ እሷም ታዋርዳለች። እንደዚህ አይነት ነገርን መስማት እንደ አንድ ኢትዮጵያዊ በጣም ነው የሚያም። ጌም ራሳችሁን ችላችሁ ተጫወቱ። እናንተ ኢትዮጵያን ልትወክሉ አትችሉም። ለእናንተ ኮይን ለቀማ ሲባል ሰው ኢሞሽናል ሆኖ ገንዘብ እንዲሰጣችሁ ሲባል ሀገራችን ስትሰደብ መስማት በጣም ነው የሚያም። ጌመሮች እባካችሁ ልብ ግዙ። የእናንተን ኮይን ፍላጎት ለማሟላት እችን ምስኪን ሀገር አታዋርዱ። እችን ቲክቶክ የተባለው የማህበራዊ ሚዲያ ከመጣ በኋላ ገንዘብ ወይም ኮይኖችን ገንዘብን ለመስራት ብቻ ታስቦ የራስን ክብር፣ የሀገርን ክብር፣ የቤተሰብን ክብር በመጣል ያልተገቡ ነገሮችን እንመለከታለን። በዛ ዙሪያ የተሰጠ ሀሳብ ነው። ለዛም እንድታደምጡ ተፈለኩኝ። መምህር ወይም ደግሞ ዶክተር ሮዳስ ስለ አባይ መነሻ ስለ ኤደን ገነት አንዳንድ ሀሳቦችን ማህበራዊ ሚዲያ ላይ ሲገልጹ ሰማሁኝና ለምን እናንተ አሰሙን በማለት ወደ እናንተ ይዤላችሁ ብቅ ብያለሁ። እስከ መጨረሻው ድረስ ተከታተሉት። ጥቁር መባሉ ጥቁር አባይ መባሉ አሸዋዎችን አፈራችን ጠራርጎ መሄዱንም ያመለክታል። አሁን አባይ መነሻው የት ነው የሚለውን ነው ከዚህ በመቀጠል የምናየው። ክቡራን ተመልካቾቻችን እንደ ቅዱሱ መጽሐፍ ምንጩ ኤደን ገነት ነው። ምንጩ ኤደን ገነት ነው። የሁለተኛው ወንዝ ስም ጊዮን ነው። እሱም የኢትዮጵያ ምድር ይከባል ይላል መጽሐፍ ቅዱሱ። ስለዚህ ከገነት ከዕፀ ሕይወት ስር የሚመነጭ እንደሆነ ነው በቅዱሱ መጽሐፍ የሚነገረው። ይሄ እንግዲህ የገነትን አቅጣጫ ለማወቅም ለመለየትም እነዚህ አራት ወንዞችን በስፋት የሚያጠኑ ሰዎች አሉ። ኤፌሶን የት ነው? ጊዮን የት ነው? ጊዮን ኢትዮጵያ ነው። በተለይ ደግሞ ወደ ባቢሎን ስጴጦሚያ ደግሞ ጤግሮስ እና ኤፍራጥስ እነዛ ነገሮችን አጥንተው ብዙ ዶክመንተሪ የሰሩ ምሁራን አሉና እናንተም በዚህ ውስጥ ብታጠኑበት ጥሩ ነው። አራቱ ስመገናና ኢትዮጵያውያን ለሀገር ለወገኖቻቸው ባለውለታ መሆን የቻሉ አራት ድንቅ ኢትዮጵያውያን በትናንትናው ዕለት በአሜሪካ ሜሪላንድ ግዛት ውስጥ አፍሪካን ኢምፓክት አዋርድ ማሸነፍ ችለዋል። ከዚህ መካከል እንግዲህ የመጀመሪያ ደረጃ ላይ የሚቀመጠው ስመገናናው ኢትዮጵያዊ መሐሙድ አህሙድ ለ60 ዓመታት እንግዲህ በመድረክ ላይ በመሆን ህልሙን ያሳካ ከሊስትሮ ጀምሮ እንግዲህ አሁን እስካለበት ደረጃ ድረስ መድረስ ይቻለ እንዲሁም ደግሞ ለሀገር ለወገን በተለያዩ በጎ አድራጎቶች ላይ በመሳተፍ እንግዲህ የኢትዮጵያ እንዲሁም ደግሞ የወገን ባለውለታ በመሆን አፍሪካን ኢምፓክት ማሸነፍ ችሏል ማለት ነው። እንዲሁም ደግሞ በሁለተኛ ላይ የተቀመጠችው ድንቋ ስመገናናዋ የሀገር ባለውለታ የሆነችው አትሌት መሰረት ደፋር ነች። መሰረት ደፋርም እንግዲህ 183 ጊዜ ለሀገሯ ሩጣ 161ን በማሸነፍ ኢትዮጵያን በትልልቅ መድረኮች ላይ ያስጠራች እንዲሁም ደግሞ እስከ አሁን ድረስ እንግዲህ በሚገርም ሁኔታ ኢትዮጵያን እያገለገለች ትገኛለች። እሷም የአፍሪካ ኢምፓክት አዋርድ አሸናፊ ሆናለች ማለት ነው። በሶስተኛ ደረጃ ላይ የተቀመጠውም ሰይፉ ፋንታውን ነው። ሰይፉ ፋንታውንም እንግዲህ ለ30 ዓመታት በጋዜጣ በሬዲዮ በቴሌቪዥን እንዲሁም ደግሞ በተለያዩ መድረኮች ላይ ኢትዮጵያን በማገልገል እንዲሁም ደግሞ በተለያዩ በጎ አድራጎት ስራዎች ላይ በመሳተፍ እንዲሁም ደግሞ ህልሙን እስከ መጨረሻው ድረስ በማሳካት ምርጥ አፍሪካን ኢምፓክት አዋርድ ማሸነፍ ችሏል ማለት ነው። እንዲሁም ደግሞ በአራተኛ ደረጃ ላይ የተቀመጠው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆነው አቶ መስፍን ጣሰው እንግዲህ አፍሪካን ኢምፓክት አዋርድ ማሸነፍ ችሏል ማለት ነው። አቶ መስፍን እንግዲህ ከ8ኛ ክፍል ጀምሮ እስከ 12ኛ ክፍል እንዲሁም ደግሞ እስከ ኮሌጅ ድረስ ከፍተኛ ውጤት በማምጣት እንዲሁም ደግሞ በማዕረግ በመመረቅ በተጨማሪም ለ41 ዓመታት ኢትዮጵያን በታማኝነት በማገልገል እንዲሁም ደግሞ አሁን ላይ እስካለበት ደረጃ ድረስ ማለት ነው። በሚገርም ሁኔታ እንግዲህ እነዚህ ስመገናና የሆኑ ኢትዮጵያውያን በአፍሪካን ኢምፓክት አዋርድ ማሸነፍ ችሏል ማለት ነው። እኛም እጅግ ደስ የሚያሰኝና ይበል የሚያሰኝ ጉዳይ ነው። በሌሎች ቪዲዮዎች እስክንገናኝ ድረስ ቀናችሁ ምሽታችሁ ያማረ ይሁንላችሁ በማለት ተሰናበትኩኝ። ሰላም ሁኑ።